ንፋስ ልብሷን ገለብ ሲያደርግ ሰውነቷን አየው መሐመድ። ወው 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 አላ የሰዎችን ልብ ምቀየር አላል ማ ሙሐመድ ቀጥታ መጣና አባቴ ሙሐመድ ሚስቴን ትፈልጋታለህ? ውሰዳት፣ ልፈታት ነው አለው ሙሐመድ። ከዛ ምን አሰበ? እኔ ባገባት የልጁ ሚስት አገባ እባላለሁ። ጠባሪ በደንብ አድርጎ አስቀምጠዋል። ግፍን አያወግዙ። ለምንድን ነው የማታወግዙት? ግፍ እኮ ነው፣ ትልቅ ግፍ ነው የተደረገበት ዛይድ ላይ። ይህን ማውገዝ ሲገባችሁ እንዲሁም ከዚህ የምንማረው ብላችሁ ከዚህ ትምህርት ወስዳላችሁ። ሙሐመድ ከዛ ምን ተባለ? ሮል ሞዴል ተባለ። ለሰዎች ሁሉ በታላቅ ጸባይ ላይ ያለ ምሳሌ ተባለ። አይሻ ምን አለች? ሙሐመድ መደበቅ ቢችል ኖሮ፣ ስሜቱን ማፈን ቢችል ኖሮ ይሄንን የቁርአን ክፍል ይደብቀው ነበር አለች በሐዲስ ላይ። ኡስታዝ አቡበከር እና አህመዲን ጀበል ጀማ ናቸው። ይሄን እኮ እና አቡ ሃይደር እዚህ ጋር ቁጭ ብለው ልጆቻቸው እየላኩ ግባና ተሳደብ እናውጣ እያሏቸው ነው። ከነኚህ ጤናማ ጭንቅላት አጠጡ። ከመፍታቱ በፊት ነው ወይንስ ሳይፈታት ነው መሐመድ የተመኛት ዘይነብን? ቆይ አንተ ነብዩ መሐመድ እንዴት ሴትን ልጅ ይመኛሉ ብለህ ታስባለህ? የጀነቱ ዋና እኮ ናቸው። ስለ 72 ላይ እኛን እያወሩ ዛሬ ገራሚ የቁርአን ክፍል አንድ የጥቅስ ቤዝድ አድርገን በዛ ጥቅስ መሰረት የተለያዩ እናያለን። ዘይድ ቢን ሐሪስ ዘይድ ቢን ሙሐመድ he was called ዘይድ ቢን ሙሐመድ። ስለዚህ ሰው እናያለን ዘይድ ቢን ሙሐመድ ተብሎ ስለሚጠራው በኋላ ግን ስለተካደው አንድ ሰው እንማማራለን። ሙሐመድ ሚስቱን ስለነጠቀው ሰው ማለት ነው። ስለዚህ እንማማራለን። ቶፒካችን እዚህ ላይ መሰረት ያደረገ ነው። የሙሐመድ የማደጎ ልጅ ስለነበረው ሙሐመድም ዘይነብ የምትባል ስላጋባው ሰው መጨረሻ ሚስቱን ስለነጠቀው እናንተም የሚሰማችሁን ፊሊንጋችሁን በዛው በሱ ቦታ ብትሆኑ ምን እንደሚሰማችሁ እናያለን ማለት ነው። ከምንም በላይ ግን አንድ አባት ያላችሁት አካል ሚስታችሁን ሲነጥቃችሁ ወይም ደግሞ ሚስታችሁን ቢወስድባችሁ ምን አይነት ፊሊንግ ሊሰማችሁ እንደሚችል ዘይድ ማለት የሙሐመድ የማደጎ ልጅ ነው። ሶሪ ዘይድ ማለት የሙሐመድ ማደጎ ልጅ ነው። በሙሐመድ የሚጠራ ሰው ነበረ። ዘይድ ቢን ሙሐመድ ተብሎ ነበር የሚጠራው። የሙሐመድ ልጅ ተብሎ ነበር የሚጠራው። እናም ዘይነብ የምትባል ደግሞ የሙሐመድ ከዝነ ነበረች። እሷን ዘይድ አገባት፣ የሙሐመድን ከዝን ማለት ነው። ከዛ በኋላ ከዕለታት አንድ ቀን ሙሐመድ ዘይድ ቤት ሄደ። ሙሐመድ ዘይድ ቤት ሲሄድ ዘይነብን ንፋስ ማሂር አብዲ ምን ልታምን ሲል አያት ማለት ነው። ከዛ ሙሐመድ ነው ያያት። ሙሐመድ አያትና በጣም ቁንጅናዋ ማረከው ሙሐመድን። ቁንጅናዋ ሲማርከው ወዋላ የሰዎችን ልብ የምቀይር ምናምን ብሎ ተመሰጠ። እሷም ይሄንን ሰማች። ከዛ በኋላ ዘይድን ናቅናቅ አደረገችው፣ ጣል ጣል አደረገችው። ከዛ ዘይድ ቀጥታ መጣና ሙሐመድ አባቴ ሚስቴን ትፈልጋታለህ? ሚስቴን ልታገባት ትፈልጋለህ? ውሰዳት አለው። ሙሐመድ ደግሞ ሼም ያዘው። ሰዎች አሁን በወስዳት ሰዎች ምን ይሉኛል? የልጁ ሚስት ነጠቀ ይሉኛል። እንዴት ላድርግ አለ። ከዛ እንዴ ላላ እንደሚታወቅ የልጁ ሚስት ወሰደ ተብዬ እታማለሁ። ሙሉ ይሄ ማወራላችሁን ከዛ ኔክስት በመረጃ እንሄድበታለን። እያንዳንዱ ማወራው ቁርአን ላይ ያለ፣ ሀዲስ ላይ ያለ፣ ተፍሲሮች ላይ ያለ እና እንዴት ነው አሁን ከእሷ ፋትቼ ባገባት የገዛ ዘመዱን የአክስት ልጅ የገዛ ልጁን የአክስቱን ልጅ አገባ፣ ማደጎ ልጁን የልጁን ደግሞ አገባ። አባት የልጁን ሚስት ነጠቀ እባላለሁ።
የዘመዱንም አገባ እባላለሁ እንዴት ላድርግ እያለ መሐመድ ተጨነቀ። ዘይድን ደግሞ ጠዘጠዘችው፣ ዘይነብ ናቀችው። ይህን ጊዜ ዘይድ ምንድን ያደረገው? ቀጥታ ለመሐመድ መጥቶ ውሰዳት። ከዛ ሼም ያዘው መሐመድ። ኖ አትፍታት፣ አትፍታት፣ በውስጡ ሲፈታ ተገባታለኝ እያለ አንተ እርጉም ለምን ትቀጥፋለህ? ቀጣፊ የተረገመ አትፍታት ያዛት አለ። መጨረሻ ላይ ያው አላህ ነገረኝ አለ። አንተ ስፈታት እኔ ላገባት ሊያጋባኝ ነው አላህ አለ። ከዛ ቁርአን ወረደ። አንተ ውርደታም ለምን ትዋሻለህ? ሱራ 33 37ን ክፈተው። ማን ውርደታም እንደሆነ እናያለን፣ ነብይህ ወይንስ እኔ? ሂር ዊ ጎ ናው። አላህ ያዋርድ። ትችላለህ። አንተ ስትጀመር የተዋረድክ ሰው ነው። ከአንተ ደህና ነገር አይጠበቅም መቼም። እስቲ እናያለን። አንብብ፣ አሁን አንብብ። የኔን ቻሌንጅ ዛሬ የለው አልቅሳችሁም ያወጣላችሁ። የዛሬው ቶፒክ አንብብ። ምንም ይህን ክፍል አንብብና እኔ እንዳልኩት ካልሆነ አንብብ። እኔ ያወራሁትን ከቁርአን ከሐዲስ ከተፍሲር ማምጣት ካልቻልኩ ንጽጽር አቆማለሁ። አንብብ። አሁን ደይፍን እኮ ነው ሰብስበህ የምታመጣው። ቁርአንህ ደኢፍ ነው። ገና ላወራሁት መዓት አለ። ፊት የተከፈተው ምንድን ነው? ይሄ ቁርአን ነው። ምንድን ነው እሱ? ደኢፍ አዲስ ነው። ለነገሩ ደኢፍ ነው። ታነባለህ ወይንስ ይሄ ቁርአን አይደለም? የዛሬው ቶፒክ ይከብዳችኋል። ለማውራት እያንዳንዷ መረጃ ያመጣለሁ፣ ግን አንብብ ቁርአንን። ጥያቄ አለኝ። አብዲ አንብብ፣ ይህን ክፍል ደኢፍ ነው ምናምን የሚለውን አንብብና ደኢፍ መሆኑን አሳየን። ቁርአን ቀጥታ ወደ ቁርአን አዙሩልኝ። ተፍሲሩን ተውና ቁርአኑን ነው የማነብልህ። እሺ ቀጥል። ይኸው ተፍሲር ኢብን ከሲር ቀጥል። ድምፅህን ከፍ አምስካ ላይ ከዛ ወጀክ ምን ማለት ነው? ድምፅህን ከፍ አድርግና ቀጥል። እኔን አትጠይቀኝ። ፍትሃው ነው ውሸት ነው ብለሃል። የወጣው እኮ ለማለት የፈለግከው አምስካ ላይ ከዛ ወጀክ ወተቅላህ ወቱኽፊ ፊ ነፍስክ ለዚች ቃል ነው አንተ የወጣኸው። ይሄ ወደ ፈለግከው ምናምን አትበል። እሺ አንብብ በስርዓት። አንብብና ሰውዬ ድምፅን ከፍ አድርግ። ወኢዝ ተቁሉ ለለዚ አንዓመ አላሁ ዐለይክ ወአንዓምተ ዐለይሂ አምሲክ عليك زوجك واتق الله وتخفي في نفسك ما الله مبديه وتخشى الناس والله أحق أن تخشاه. الناس لمن إلى اليوم فسر لي. أنا أطيقك من دون بلا فسره. እፎይ አታውቅም? ይሄ በምትለው መንገድ አይደለም እኮ ፈስረው። ምንድነው የሚለው? ምንድነው የሚለው? ሚስትን ተንከባከባት ነው የሚለው። አሃ ሚስትን ተንከባከባት ነው የሚለው። አምስክ አለይከ ዘወጀክ ወተቅላህ ወቱኽፊ ፊ ነፍሲክ። ጎበዝ፣ ሚስትን ተንከባከባት። ከዛስ ቀጥል። ሙሉ እንደዛ ነው የሚለው። ጎበዝ፣ ተስማምቻለሁ። ሚስትን ተንከባከባት ነው የሚለው። ማርክ ማይ ወርድ፣ ቃልን እንዳቀየር። ይሄ ሚስትን ተንከባከባት ብቻ ነው የሚለው። እንደዛ ነው። አለቅ አይደለ? ልዋሹ በሞከራችሁ ቁጥር አስተምሮትን ታፈርሰዋለህ። እኔ እስማማለሁ። ለመጨረሻ ቻንስ ልስጥ። ይሄ የሚለው ሚስትን ተንከባከባ ብቻ ነው።
እባክህ ሚዩትን አንሳና መልስልን። ሚዩት አታርግ። ክፍሉ የሚለው ይሄ ሚስትን ተንከባከብ ብቻ ነው አይደል? እኔ እንዳልኩት አይደለም። ሚስትን ተንከባከብ ብቻ የሚለው አብዲ የመጨረሻ ቻንስ ነው የምሰጥህ። በኋላ ጣልቃ መግባት አትችልም። እድልን ተጠቀም። አዎ ይሄ የሚለው ቁርአኑ እንዳለ ሚስትህን ተንከባከብ ብቻ ነው አይደል ያልከን? ነው ሀሳብን ትቀይራለህ? እባክህ ማይክን አንሳው። ቀጥል ያልከውን እስቲ ለማለት የፈለግከውን እናዳምጥ። ችግር የለውም። እኔ ምንም ምለው የለም። ትክክል አይደለም ያልከው ብለህ ይሄ ክፍሉ የሚለው እንዳለ ሚስትን ተንከባከብ ነው ብለኸኛል። ሪሱን እኮ ነው ያነበብኩልህ። ርዕስ የለውም ሲጀመር፣ ቁርአን አያ ነው። የምን ርዕስ ነው ያነበብከው? ርዕሱን እናነበብኩት ይላል። ሲጀመር ባብ የለውም ክፍሉ፣ ቁርአን ነው እኮ ባብ። ቀጥል። እሺ ለማለት ይፈልጋል። አልቀጥልም። ያነበብከው ሙሉ ክፍሉ ይሄ አያው የሚለው ሚስትን ተንከባከብ ብቻ ነው። ቀጥሎ ያወራል፣ ይናገራል። ቁርአን ምንድን ነው የሚናገረው? ቀጥሎ እናቀውን ነው ያነበብኩልህ። ምንድን ነው ቀጥሎ የሚናገረው? እኔ እፎይ ነኝ። ጠንቅቄ የምገባበትን ምጠቅሰውን ምናገረው ማቅሰው ነኝ። እናንተ ቤት እዛ ሲመጡ ኡስታዞቹ ክርስቲያኖችን እንደሚያጭበረብሯቸውን አረብኛ አንብበው እኔን አንብባቸው አሸውዱኝም። አይደለም ፊት ለፊት የከፈትኩትን አንተ አዲስ መረጃ ዘ ብመጣ በዚህ ጉዳይ ላይ አሸውደኝም። ምን አይነት አርጉመንት ይነሳበታል? ምን አይነት መልስ ይሰጠዋል? ጠንቅቄ ማቅሰው ነኝ። ከዓመት በፊት የገባሁበትን ቶፒክ ተውና አዲስ ቶፒክ ቢመጣ በዛ ጉዳይ ላይ ምን ሊሆን እንደሚችል ጠንቅቄ ማቅሰው ነኝ። ስለዚህ የመጨረሻ ቻንስ ልስጥ። እዚህ ክፍል ላይ ይህን ክፍል ትተረጉማለህ ወይንስ እስከ መጨረሻ ሳይለንት ትሆናለህ? በዚህ ቶፒክ ላይ ጨርስ፣ ችግር የለውም፣ እዳምጣለሁ። በቃ ታሁን በኋላ ማይከን እንዳታነሳ እድልን ጨርሳል። ሙሐመድ ተመለስ። ሙሐመድ ተመለስ። አንዴ ጥያቄ አለኝ። ጥያቄ በኋላ ነው የምንቀበለው። እሺ በደንብ አስተውሉ። ይሄ የዘይድ ታሪክ ነው። ዘይድ ቢን ሙሐመድ ወይም ደግሞ በቀድሞ ዘይድ ቢን ሀሪስ በኋላ በቀድሞ ስሙ የሙሐመድ ልጅ ዘይድ ታሪክ ነው። ይሄ ታሪክ ሙሐመድ ያሳደገው ማደጎ ልጁ የነበረው የሙሐመድ ህይወት ታሪክ ነው። ይሄ የቁርአን ክፍል እንዴት አንደኛውን ስህተት ለማረም ሌላ ጥቅስ፣ አንደኛውን ስህተት ለማረም ሌላ ጥቅስ፣ ሌላኛውን ስህተት ለማረም ሌላ ጥቅስ፣ ሌላኛውን ስህተት ለማረም ሌላ ጥቅስ፣ ወደ 8 ጥቅሶች በዚህ ምክንያት የወረዱ አሳያችኋለሁ። ልጁን ከወሰደ በኋላ የልጁ ሚስት ከወሰደ በኋላ ሐሚድ ሲመጣበት ያንን ሐሚድ ለማረም ሌላ ጥቅስ አላነገረኝ ሲል፣ ያኛውን ደግሞ አሁንም ለማረም አላነገረኝ ሲል ሌላ ጥቅስ ሲያመጣ፣ አሁን ደግሞ በዚህኛው በኩል እንዲተወንክ ሲባል እሱን ለማረም ሌላ ጥቅስ ሲያመጣ ከ10 እስከ 8 የሚደርሱ ጥቅሶችን የዘይድን ሚስት በመንጠቁ ምክንያት የወረዱ አሳያችኋለሁ። አጃኢብ ነው ትላላችሁ። ከዛ ይሄም የአምላክ ቃል ነው ተብለው ይከተሉታል ትላላችሁ። ቀደም መነሻ ላይ ምን ብያችኋለሁ? ዘይድ የሙሐመድ የማደጎ ልጅ ነው። ሙሐመድ ማደጎ ወሰደው ማለት ነው ያሳደገውና ዘይድ ቢን ሙሐመድ ተብሎ ነበር የሚጠራው። የሙሐመድ ልጅ ተብሎ ነበር የሚጠራው እና ሚስቱ ደግሞ ማን ትባላለች? ዘይነብ፣ አክስቱ፣ የሙሐመድ አክስት ማለት ነው። ሙሐመድ ቤታቸው ሄደ። እሷን ከሾፋት በኋላ የሚፈጠረውን አሳያችኋለሁ። ከዛ በኋላ ሙሐመድ የማደጎ ልጅ አስቀረ። የማንም የወንድ ልጅ አባት እንዳይባል ተከለከለ። የአክስት ልጆች ማግባት እንዲፈቀድ አደረገ። ዘይነብን ለማግባት ሲል ቤቱ ሲመጡ ቤቴ እንዳይመጡ አለ። ፍርዱ እንዳይሻር ሆነ። አላህ ነው ያዘዘው የሚል ጥቅስ መጣ። ከ4 በላይ ማግባት እንዲፈቀድለት በዘይነብ ምክንያት ሆነ። ስንት ደረስኩ? ወደ 10 ጥቅሶች በዚህ ጉዳይ ወረዱ። አንዷን ለማረም ሌላ፣ አንዷን ለማረም ሌላ፣ አንዷን ሁሉንም እናያቸዋለን። አሁን ቻሌንጅ የሚያደርገኛለሁ ወይንስ ትማራላችሁ?
ኦኬ ማንኛው ከድር እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ይህ ክፍል እስኪ ቃል ሄድበት ፈስረው እስኪ ክፍል አማርኛውን አምጣ። እሺ አድርግለት አማርኛው አንብብ። እኔ ምን አነባለሁ አንተ ቀጥል። ያው ጠያቂው እኮ አንተ ነው። ሙሉውን አንብብልኝና መልሱን መልስልሃለሁ። ሙሉውን እኔ ማንበብ ግዴታ የለብኝም። አንብብና አስረዳን ይህን ክፍል። እሺ ለነዚያ አላህ በእርሱ ላይ ለለገሳትና እናንተም ነፃ በማውጣት በእርሱ ላይ ለለገሳት ሰው ለዘይድ አላህ ተገላጭ የሆነውን ነገር በነፍስህ ውስጥ የምትወድባትና አላህ ልትፈራው ይልቅ የተገባው ሲሆን ሰዎች የሚትፈሩ ሆኖ ሚስትህን በአንተ ዘንድ ያዝ ከመፍታት አላህንም ፍራ በምትል ጊዜ አክስቷ ዘይድ ከእርሷ ጉዳይና ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይ በፈጸሙ ጊዜ በመገናኛት በሚገባት አናናት ታርገታል። ለወደ ላይ ከፍ አድርግ መልስ። ርዕሱ ማን ዘይነብ ነው ዘይድ ነው የሚለው? አንብብልህ። እሺ ዝቃረው ለዚያም በደንብ አስተውል። ለዚያም አንድ ግለሰብ ነው። ለዚያም አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስከው ሰው ማን ነው? ይሄ ሰው ዘይድ የሚለው በቅንፍ የገባ ነው። እዚህ ጋር ለዘይድ የሚለው አረብኛው ላይ ሌለ ነው፣ ግን ይታወቃል። ለዘይድ ነው። ሐዲስና ቁርአን ተፍሲሮች ተጠቀም ከሆነ ስለዚህ ለዘይድ ምንድን የለገሰው ሙሐመድ? አላህስ ምንድን ነው የለገሰው? ለዘይድ የተለገሰ ነገር ምንድን ነው? እሱ ነበር አላህ ገላጭ የሆነውን ነገር በነፍስ ውስጥ የምደብቅና በደንብ አስተውል። አሁን መጠይቅህ ከድር ቻሌንጅ አደርግሃለሁ ስላልክ ይሄንን ነው መጠይቅህ። አላህ ገላጭ የሆነውን እንግዲህ አሁን ለዘይድ ያለው ነገር አለ፣ የተለገሰው ነገር። ሙሐመድ ደግሞ በልብ ውስጥ የሚደብቀው ነገር አለ፣ አላህ ግን የሚገልጸው አለ። ምንድን ነው እሱ ነገር? አላህ ገላጭ የሆነን በደንብ አስተውል። አላህ ገላጭ የሆነን ነገር በነፍስህ ውስጥ በደንብ አስተውል። ከድር ሙሐመድ ነው ደባቂው፣ አላህ ነው የሚገልጸው። አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ። ማንን ነው ሚስትህን ያዝ የሚለው? ከድር አላህ አይሚን ሙሐመድ። እሺ አሁን ልናገር ትፈቅድልኛለህ? እየጠየቅኩ እኮ ነው። ክፍሉ ሙሐመድም ምን እያለው ነው? በልብ ውስጥ የምትደብቀው ነገር አለ፣ እኔ ደግሞ ገልጥብሃለሁ እያለው ነው። ማንም ፈርተ ነው ይህንን የደበቅከው እያለው ነው። ሰዎችን ፈርተ እኔን ነበር መፍራት የነበረ። ቆም እዚህ ጋር ኦራይት። ቆይ ላላላ ስላልክ እኔ ተሳስቻለሁ፣ አመሰግናለሁ። እኔ እንዳልኩት ካልሆነ አንብብና መልስልኝ። ያ ማለት ምን ማለት ነው? ሚስትህን ከመፍራት አላህን ፍራ ለማለት የተጠቀሰው ነው እንጂ መሐመድን ያለው ግለሰቡ አይደለም። አይደለም ሚስትህን ከመፍራት አይደለም የሚለው ሚስትህን ከመፍታት ከመፍታት አላህን ፍራ የሚለው ልጅ እዚህ ጋር እንትን መሀል ላይ ተመልከተው። መሀል ላይ አትጭህ፣ ሰዎችን የምትፈራ ሆነ ነው የሚለው። ተረጋጋ። ሰዎች አላህን ፍራ ነው የሚለው አይታየም። አላህን ፍራ፣ አላህንም ፍራ ይታያል። አትጭህ። ስለ ጮክ መልስ መለስክ ማለት አለ። ኖ አላህ ገላጭ አዳምጥ። እሺ አላህ ገላጭ የሆነውን በነፍስህ ውስጥ የምትደብቅ አላህ ልትፈራው ልቅ የተገባ ሲሆን
ሰዎችን የምትፈራ ሆነ አሳየው። በቀስት ቃል ሰዎችን የምትፈራ ነው ያለው የሚለው ሙሐመድ አላህን መፍራት ሲገባው ሰዎችን እየፈራ ዘይድን ምን ይለዋል? ሚስትህን ያዝ እንዳፈታ ሚስትህን ያዝ ይላል። ሙሐመድ በልብ ውስጥ ምንድን ነው የደበቀው? ከዛ ሰዎችን ምንድን ነው የፈራው? ከዛ ዘይድን ለምንድን ነው ሚስትህን ያዝ ያለው? ይህን ሚስጥር ፍታለን። ሰው አይደለም ሙሐመድ ረሱል ሰለላሁ ዐለይሂ ወሰለም የፈሩት አላህን ብቻ ነው። ጭንቅላት የለም እናንተ ቁርአኑ አይታየም? እሱን ተመልከተው እስቲ እዚህ ጋር ከመፍታት አላህን ፍራ እኮ ነው የሚለው ይታይህ አይደል እኮ አላህን ፍራ እያለው ነው። ግን እሱ እየፈራ ያለው አላህን ሳይሆን ሰዎችን ነው የፈራው። ላ ሪሱን እያነበብከው እንደዛ ትላለህ ወይ? ስንት አይነት ጭንቅላት አለው ሰው የለም። በእናታችሁ የአሕዛብ ምዕራፍ ነው የሚለው ምን ሆነ ነው? አይታይም። በቀስታ አሳየው፣ የሆነ ጠቁምለት፣ አንብብ እስቲ። ቆይ የአንብብ ራሱ በትንሽ እየቀጭን ነገር የለም። እሺ ፔን ላምጣና። እሺ አንደኛ ማንበብ በደንብ አይችልም። እኔ እኮ ያነበብኩልህ እኮ ነው እየመለስኩ ነው። አድርገው በቀስታ አድርገው ከእናንተ ጋር በኢየሱስ ግን ዩኒቨርሲቲ ምናምን ተምራችኋል? ሃይስኩል ምናምን እንዴት ነው እሱ? እሺ እስክሪብቶ እየታየ ከሆነ ወገናችን ይታያል አይደለ? እስቲ አንብበው። ያ ምን ይላል? ሰዎችን አይልም። ይሄ ሰዎችን አይልም። ከድር ሰዎችን የምትፈራ አይልም ሆነ አይልም። ሰዎችን ሲሆኑም ሰዎችን የምትፈራ ሆነ ሚስትህንም በአንተ ዘንድ ያዝ፣ ከመፍታት አላህንም ፍራ። ያው ሪሱን ጨረሰው ወደ አላህ ጋር አድርሰው፣ ወደ አላህ ጋር አድርሰው። ወደ አላህ ጋር አድርሰው። ያው ሽንፈቴ እዚህ ጋር ነው፣ አታውርደኝ። እኔስ ይመር ቢያንስ ማንበብ እንኳን የምችሉ ግቡ። ከኬጂ እና ከአንደኛ ክፍል ያላለፉ እየገቡ እኮ የተቸገሩ እዚህ ጋር አለው። እኔ ላንብበው። ኦኬ እሺ፣ ከላይ አንብበውና አስጨርሽኛ ልውረድ። በቃ በእናትህ መጫወቻ መሰልን እንደዚህ ስናይ ቢያንስ እኛ ተምረን የመጣን ጊዜያቸው ባርቅ ነው። ላውራ እንዴ? ዝም በል መሐመድን መስሎህ ነው? እዚህስ መሐመድ የለም፣ መሐመድ የለም፣ ነብይህ የለም። እዚህ የወንድ ልጅ ብልት የሚጠባው መሐመድ ነው። እናት ነቢያችንን አትነካ አንተ የሸርሙጣ ልጅ። ለእስልምና ክብር ሊኖር ይገባል። እኔ አይደለሁም ያልኩት። የበናጃ ላስቃላኒ ሌሎች ስም ያላሰንን ብልት ይጠባል እያልኩ ነው። እየቀሩ ነው፣ ከላይና ከታቸው ነው። አትሳደቡ። አጋንንታቸው ተነሳ። ዩቱብ ላይ ያላችሁ ታዘቧቸው። አትሳደቡ። ቆይ ከኔና ከአንተ እናውራሽ ወንድ ኮንክ ፕሊስ። አንተ ደግሞ ሚታክ ቢያንስ አንተ ጸባይ ጥሩ ነው፣ ግን ምን ያደርጋል? አልተማርክም። ማንበብና መረዳት እስልምና ክብር ስለወረ እኛም ታነባለህ ክፍሉን? አነባለሁ። ቀጥል አንብብ። እሺ ክፍሉን ታነባለህ? ያላችሁ ሙስሊሞች ውሻ ናችሁ። እሺ እሱም መታደም ምንድነው? እናትን እንዲህ ላርግ ብለው አልክ። እያነበበልህ ነበር እኮ በአረብኛ ነው። ግን በአረብኛ ቁርአኑን እየቀራ ነው። አሁን ቆይ ይታርክ አልችልም ብለህ አሳልፋለህ። አንተ በደንብ አስተውሏቸው፣ መንፈሳቸው እንዴት እንደሚረበሽ። ቁርአናችሁን ቅሩ ነው የተባሉት፣ ቁርአናችሁን አንብቡ ነው የተባሉት። ተከፍቶ ለምን የተሳደቡት? ለምን የተበሳጩት? ማን ነካቸው? ቁርአኑ ተከፈተ አንብብ ነው የተባሉት። ምክንያቱም እነሱ የሙሐመድ ነብያቸው ተከታይ ናቸው። የአብደላ ልጆች ናቸው። የሙሐመድ አብደላ ልጆች ናቸው። የእሱ ተከታዮች ናቸው። የነ ሸይኹል ኢስላም የነ ኢብኑ ተይሚያ እነሱ ተከታይ ናቸው። የነ አብዱልዋሃብ ተከታይ ናቸው። አሁን ባሉትም ደግሞ የነ አቡ ሃይደር የነ ኡስታዝ አቡበከር የነ አህመዲን ጀበል ጀማ ናቸው። እነኚህ ይሄን እኮ እና አቡ ሃይደር እዚህ ጋር ቁጭ ብለው ልጆቻቸውን እየላኩ ግባና ተሳደብ ነው እያሏቸው ነው። ከነኚህ ጤናማ ጭንቅላት አጠብቁ። እንዳለ ቶክሲክ የሆነ ነው። ከአፋቸው የሚወጣው እጅግ ጸያፍ ነው።
ምክንያቱም አስተምሮታቸው እንደዛ ስለሆነ። ከዛ እንደዚህ ይሳደቡና የሌሎችን ሃይማኖት እንዳትሳደቡ ሃይማኖታቸው እንዳይሰደብ ተብለናል የሚል መዙማ ይከፍቱባቸዋል። ይሄ ፕሮፓጋንዳቸው ነው። ያርዱህና እስልምና ሰላም ነው ይላል። ይገልህና እስልምና ፍትሃዊ ነው ይላል። ይሄ የእስልምና አካሄድ ነው። እኔ አለት ነኝ። ተሳደብክ፣ ዛትክ፣ ጮክ፣ ተንጠራራህ፣ ተወጠርክ ትፈነዳለህ በራስ ጊዜ እንጂ ያው 3 ዓመት ሆነኝ እናንተ እንዲሁ እንደዛታችሁ እንደተሳደባችሁ እንደጮሃችሁ ጨጓራህ ያልቃል። መጨረሻ ላይ አብረው ሲሳደብ የነበሩት ወደ ክርስትና ይመጣሉ። የዛሬ 3 ዓመት ሲሰድቡኝ የነበሩ የዛሬ 2 ዓመት ክርስቲያን ይሆናሉ። የዛሬ 2 ዓመት ሲሰድቡኝ የነበሩ ዘንድሮ ክርስቲያን ይሆናሉ። አምና እንኳን ሙራድን ካዘመታቸው ውስጥ ክርስትና ውስጥ የገቡ ብዙ አሉ። አይሞቀኝ አይበርደኝ። ስለዚህ ቁርአናችሁን ትቀራላችሁ። ኦኬ ቀጥል ቃል። መልካም ትክክል። እናመሰግናለን። ወደ ቶፒኩ እንመለስና ዛሬ የምናወራው ስለ ዘይድ ነው። ስለ ዘይድ እንግዲህ አባቱም በመሐመድ ስም ይጠራ እንደነበረ የማድጎ ልጁም እንደነበረ አጠር ባለች መንገድ እራሳቸው ካስቀመጡት ኪታብ ላይ ላምበላችሁ። ይሄ የመሐመድ ታሪክ የተተረጎመ ነው። የዓለማቱ እዝነት ተብሎ የተጻፈ መጽሐፍ ነው እና ውዱ ነብያችን ብለው የጻፉት ወደ 1000 ፔጅ የሚል ትልቅ መጽሐፍ ነው። ከዚህ መጽሐፍ ላይ በመጀመሪያ እስልምና ከተቀበሉ ሰዎች መካከል ዘይድ መሆኑን ያስቀምጣል። ገጽ 110 ላይ ምን ይላል? ዘይድ ሀቢቡ ነቢይ፣ የነቢዩ ተወዳጅ በሚል መጠሪያ ይታወቅ ነበር። የመጀመሪያ ከባርነት ነፃ የተደረገና ኢስላምን የተቀበለ ሰው ነው። ዘይድ ወደ ነቢዩ ቤት በባርነት እንደገባ በደንብ ልብ ብላችሁ ስሙኝ። በጣም አንጀት የሚበላ ታሪክ ነው። ምን አይነት ሰው እንደሆነ ዘይድ ማለት በደንብ ልብ በሉ። ዘይድ የመጀመሪያ ከባርነት ነፃ የተደረገ ኢስላምን የተቀበለ ሰው ነው። ወደ ነቢዩ ቤት በባርነት እንደገባ ነቢዩ በጣም አድርገው ይወዱት የነበረ ሲሆን ፍቅሩን አጸፋውን ከእርሳቸው በኩል አግኝተዋል። ዘይድ መጀመሪያ ላይ ነፃ የነበረ እና ነፃ ከሆኑ ቤተሰቦች የተገኘ ነው። ይሁን እንጂ በድንገት በባርነት ተፈንግሎ መካ ከመጣ በኋላ ወደ ነቢዩ ቤት ለመግባት ችለዋል። ከዓመታት በኋላ ወላጅ አባቱ ወደ መካ መጥቶ በልጁ በዘይድ ላይ ያጋጠመውን ሁኔታ ለመሐመድ ማለት ነው ለነቢዩ ከተረከላቸው በኋላ ገንዘብ ከፍሎ ነፃ ሊያወጣው እንደሚሻ ተናገረ። ነቢዩ እድል ይሰጠው። ነቢዩ ለዘይድ ከእርሳቸው ጋር መቆየት ወይንስ ከአባቱ ጋር መሄድ ይፈልግ እንደሆነ እንዲወስን እድል ይሰጠው የሚል ሀሳብ አቀረበ መሐመድ። የዘይድ አባት በዚህ ሀሳብ ተስማማ። ምክንያቱም ማንም ቢሆን ከባርነት ይልቅ ነፃ ሆኖ ከወላጅ አባቱ ጋር መመለስን ለምርጫ እንደማቅረብ ተስማምቶ ነበርና። ይሁን እንጂ ዘይድ ረዲያላሁ ለነቢዩ የነበረው ዱካ ያልተገኘለት ፍቅር ከአባቱ ይልቅ እርሳቸውን አስመረጠ። አባቱን ትቶ መሐመድን መረጠ ዘይድ። እናም ዘይድ ነቢዩን እንዲህ አላቸው፣ ማንም ቢሆን ከእርሶ አብልጬ አልመርጥም። እርሶ ለእኔ እንደ አባቴ አጎቴ ኖት። አባቱና ከእርሱ ጋር አብሮት የመጣው አጎቱ የዘይድ አጎት በዚህ ሁኔታ ተደንቆ ጥፋት ይግባህ፣ ባርነትን ከነፃነት ይልቅ አብልጠ ትመርጣለህን? እንዲሁም ባዕድ ሰውን ከአጎትህና ከቤተሰብ ታበልጣለህን አሉት። እርሱም አዎ፣ በዚህ ሰውዬ ላይ ከሌሎች ሰዎች ላይ አብልጬ እንድወደው የሚያደርገኝ ነገር አግኝቼበታለሁ። ስለሆነም ማንንም ከእርሱ አብልጬ አልወድም አለ። ነቢዩም ከዚያ ክስተት በኋላ ዘይድ ረዲያላሁ ነፃ አድርገው ጉዲፈቻ አደረጉት። ምን አደረጉት? ጉዲፈቻ አደረጉት። ይህ ሁሉ የሆነው ቅድመ ኢስላም እንደሆነ በጊዜው ችግር አልነበረውም። በቅድመ ኢስላም ስለሆነ በጊዜው ችግር አልነበረውም አለ። ከዛ በኋላ የምናየው ታሪክ ይላል። ኢስላም ሲመጣ ግን አሉ እስልምና ሲመጣ የጉዲፈቻ ልጅ ወላጅ አባት እንዳይጠራ ደነገገ። ስለሆነም ዘይድ ኢብኑ መሐመድ የሚለው ስም ዘይድ ኢብኑ ሐሪስ በሚለው ተተካ ብለው ያስቀምጡታል። ዘይድ እንግዲህ ታሪኩ እንደተከታተላችሁት ባጭሩ ባሪያ የነበረ ወላጆቹን ትቶ መሐመድን ወዶ ቤተሰቡ ሁሉ ነገሩ በቃ ህይወቱን የሰጠ ሰው ነው። እንግዲህ ከቤተሰባችሁ በላይ አምናችሁ የመረጣችሁት ሰው ከዛ በኋላ ግን መከዳድ የደረሰበት ሰው ነው ማለት ነው። ይሄ የዓለማቱ እዝነት ላይ ነው። በጣም አሳዛኝ። እንግዲህ በደንብ አስተውሉ። ዘይድ ከቤተሰቡ ከእናት አባቶቹ ይልቅ ሙሐመድን ወዶ ከሙሐመድ ጋር አባቴ ነህ አንተ
አንተ በጣም ለእኔ ቅርብ ነህ ከአባቴም ከአንተ ጋር አብሬ እኖራለሁ ብሎት አባቱ ተብሎ በአባትነት ይጠራ ነበር መሐመድ። መጨረሻ ላይ ግን ምንድነው መሐመድ ያደረገው? ከዕለታት አንድ ቀን ወደ ዘይድ ቤት ሄደ መሐመድ። ወደ ዘይድ ቤት ሲሄድ ቤቱ ዘይድ አልነበረም፣ ዘይነብ ነበረች። ንፋስ ልብሷን ገለብ ሲያደርግ ሰውነቷን አየው መሐመድ። ወው 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 አላ ወው ውበት፣ የሰዎችን ልብ ምቀየር አላል ማ ሙሐመድ። ከዛ ግባ ስትለው አልገባም ብሎ ወደ ቤቱ ተመለሰ። ን ዘይድ መጣ። ወደ ቤቱ ሲመጣ ሙሐመድ መጥቶ ነበር አለችው ዘይነብ። ምን አለሽ አላት። ነገረችው ያለውን። ዘይነብ ደግሞ በጣም ዘለለች፣ ተደሰተች በዚህ ምክንያት። ከዛ ዘይድ ሲመጣ ዘይነብ ነገረችው፣ ሙሐመድ እኮ አደነቀኝ፣ ቁንጅናዬን እንዲህ ብሎ አሞካሽ አለችው። ከዛም ዘይድን ናቅናቅ አደረገችው፣ ሚስቱ ማለት ነው። ቀጥታ መጣና አባቴ ሙሐመድ ሚስቴን ትፈልጋታለህ? ውሰዳት፣ ልፈታት ነው አለው ሙሐመድ። ከዛ ምን አሰበ? እኔ ባገባት የልጁ ሚስት አገባ እባላለሁ። ጠበሪ በደንብ አድርጎ አስቀምጠዋል። አባቴ በደንብ የልጅ ሚስት ባገባ ሰዎች ምን ይሉኛል አለና አሰበ። ሰዎችን ፈራና አይ አትፍታት አለው። ሱራ 33 37 ላይ አለ። ከዛ አሰበና በቃ አላስችል ሲለው እንዴት አድርጎ ይውሰድ? ከዛ ምን አለ? አላህ መገለጥ አመጣልኝ አለ። ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ ስትል አላህን ልትፈራ የተገባ ሲሆን ለምን እንደዛ ትላለህ? ዘይድ ጉዳዩን በፈጸመ ጊዜ አንተን አጋብቻለሁ የሚል መገለጥ አመጣ። አሁን ያልኳችሁ ሙሉን ተርታውን ላንብብላችሁ፣ በደንብ አስተውሉ። አላህም ነፃ በማውጣት በእርሱ ላይ ለለገሰው ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና በምን ውስጥ በነፍስ ውስጥ የምትደብቅ የሚደብቀው ምንድን ነው? አገባታለሁ እያለ ነው። የፈራው ማንን ነው? ክፍሉ ይናገራል። በነፍስ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህም በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። በደንብ አስተውሉ። ሚስቱን የዘይድን ሚስት ሙሐመድ በነፍሱ እየፈለጋት ሰዎችን ፈርቶ አላህን ሊፈራ ሲገባው ምን ይላል? አትፍታት፣ ያዛት፣ ሚስትህን እንዳፈታ ይለዋል። ዘይድ መጥቶ ሚስቴን ልፍታት ውሰዳት ሲለው ሼም ያዘውና ሙሐመድ ከመፈታት ያዛት። ማን ፈርቶ? ሰዎች ምን የልጁ ሚስት ነጠቀ እባላለሁ ብሎ በደንብ ተፍሲሮቹ አብራሩታል። ከዛስ ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመኖች ላይ ልጅ፣ በደንብ አስቡ። ቅድም ምን ብያችኋለሁ? ልጁ ተብሎ ነበር የሚጠራው አይደለ? ይኸው ክፍሉ። ዘይድም ከፍ አድርገው ትንሽ። ከእርሷ ጉዳይን በፈጸመ ጊዜ በምዕመኖች ላይ ወሬትዝ በጣም ወጣ። ኦኬ። በምዕመኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይ በፈጸሙ ጊዜ በማጋባት ችግር እንዳይኖርባቸው እርሷን አጋባን። ምን አለ? አጋባን። ልጅ አድርገህ ያስጠጋኸውን ልጅህን እናት አባቱን ትቶ አንተ አባቴ ብሎ ልጅ አድርገህ አንተ አባቱ ተብለህ የምትጠራውን አንተ የሱ የልጅህን ብታገባም ችግር እንደሌለ ለማሳየት አንተን አጋባን የልጅህን ሚስት። የአላህም ትእዛዝ ተፈጻሚ ነው። የአላህ ትእዛዝ ተፈጻሚ ነው። ስለዚህ አይሻርም። እዚሁ መለስ አድርገው ቁጥር 36 የአላህ ብቻ ሳይሆን የሙሐመድም ተፈጻሚ እንደሆነ ይሄን ማንም እንደማይሽር ደነገገው። አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገሯቸው ለነርሱ ምርጫ ሊኖራቸው አይገባም። አሁን ነገረ፣ ሚስትህን ትፈታለህ፣ ያገባታለሁ። ይሄ ደግሞ ልጄ ብትሆንም ባስጠጋሁ ላይ ማግባት ተፈቅዷል። ይሄ ደግሞ ግዴታ ነው፣ አላህ ነው የወሰነው። እኔ ልተዋት ፈልጌ ነበር ግን አላህ ብሏል እያለ እየነገራቸው ነው። ራሱ እኮ የሚነግራቸው። እሺ ይህንን ደግሞ አላህና እኔ የወሰነውን ማንም መለወጥ አይችልም። ከነገሯቸው ለእነርሱ ሉክ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ላይ ቃል ነው ምንድን ያሳየው? ቆስጤ አለ ቆስጤ አለ አለው መክፈት ትችላለህ? ኦፍ ነው እኔ ጋ ቦስ።
ምን እንደሆነ እኔ እንጃ። የእናንተን ድምፅ እየደረበብኝ ነው። ምን ክፈትልኝ። እንደዚህ መክፈት የምችለው አለ። ምን ነበር የፈለገው? ቁርአን ነው በቃ ቃልን የሆነ ዋርኒንግ ብሎ ሰጠኝ። እኔ ጋማ እንደዛ እየመጣልኝ ምንድን ነው ያሳየው ነገር አለ? ምስል አሳይታል? ምንም አላሳየው። የከፈትኩት ቁርአንና መጽሐፍ ነው የነበርኩት። ሪፖርት ድገምና አሳየሽ። ድገምና ክፈተው። ስዕል እንዳታሳይ። ኧረ እኔ ምስል አላሳየውም። እኔ ስለዚህ ኮፒ ሊንክ አድርጉት። በደንብ አስተውሉ። አሁን ልጁን ወሰደ። ይህን ከወሰደ በኋላ ለውጥ የለም። አይምን መሐመድና አላህ የደነገጉት ማንም መከልከል አይችሉም የሚል ትእዛዝ ሰጠ ማለት ነው። እዩ ከዛስ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገሯቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህን እና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት ውስጥ በእርግጥ ተሳሳተ አለ። ስለዚህ አሁን ይህንን ደነገገ። እንዳይቃወሙ እኔን ተቃወማችሁ ማለት አላህ ነው፣ አላህን ተቃወማችሁ ማለት እኔን ነው ብሎ አሰራቸው። የማደጎ ልጅ አይደል እንዴ ተብሎ እንዳይባል እንዴ አንተ እኮ የእሱ አባት ነህ ሲባል ደግሞ እዛው ላይ ቁጥር 38 አድርገው አንዴ ሙሉ ክፍሉን አሳያችኋለሁ። 38 በነብዩ ላይ አላህ ለእርሱ በፈረደ ነገር ምንም ችግር ሊኖርበት አይገባም። የማደጎ ልጅህን እንዴት ትወስዳለህ? ችግር እኮ ነው፣ እንዴት ጤናማ አይደለም ሲባል ኖ ኖ ኖ አላህ ነው የፈረደው። ሉክ በነብዩ ላይ አላህ ለእርሱ በፈረደው ነገር ምንም ችግር ሊኖርበት አይገባም። እኔ አይደለሁም መውሰድ የፈለግኩት አላህ ነው የፈረደልኝ። ለዚህ ደግሞ ችግር የለም የልጄንም ሚስት በወስድ። በነዚያም ከነዚያ በፊት ባለፉት በነቢያት አላህ ደነገገው የአላህ ትእዛዝ የተፈረደ ፍርድ ነው። ቁጥር 40 አድርገው እና ችግር የለውም አላህ ስለፈረደ አንተ እኮ አባቱ ነበርክ። ቁጥር 40 ሙሐመድ ከወንዶች አንድም ሰው አባት አይደለም። በደንብ አስቡ እንዴ አባቱ እኮ ነበርክ ሙሐመድ። ዘይድ ኢብን ሙሐመድ እኮ ነው ተብሎ የሚጠራው። ተብሎ ሲባል ደግሞ አላህ መገለጥ ነገረኝ አለ። ምን የሚል ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም ብሏል አላህ። ምን ብሏል? ሉክ ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም። አሁን ምክንያት አሳጣቸው። እንዴት ትወስዳለህ ሲሉት አላህ ነው የፈረደው አለ። እኔ የፈረድኩትም ለውጥ የለውም አለ። ኧረ ተው ችግር ነው ሲሉት ኖ አላህ በፈረደው ችግር አይደለም አላቸው። ከዛስ ልጅ አባቱ እኮ ነህ ሲባል አላህ አባት አይደለህም ብሎኛል አለ። ነገር ግን ከዚህ በፊት እኮ በአንተ አባትነት ይጠራ ነበር ሲባል ደግሞ ቁጥር 4 እና 5 አድርገው ዝቅ አድርገው እዚሁ ክፍል ላይ እንዴት ትሪክ እንደሰራቸው በደንብ ታያላችሁ። እዚሁ ምዕራፍ ላይ ነው ማሳያችሁ ሁሉንም ነገር። ሌላ ምዕራፍ ላይ ሳልሄድ ቁጥር 4 ላይ አላህ በደንብ አስተውሉ። አሁን አባት አይደለውም ለማለት ያደረገው ነው። አላህ ለአንድ ሰው በሆዱ ውስጥ 2 ልቦች አላደረገም። ሚስቶቻችሁንም እነዚያን ከእርሱ አንዳንዶቻችሁ በጀርባዎቻችሁ ይሆንብን የምትሏቸውን እናቶቻችሁን አላደረገም። ልጅ በማድረግ በደንብ አስተውሉ። ልጅ በማድረግ የምታስጠጓቸውንም ልጆቻችሁ አላደረገም። ኧረ ተው አስጠግተው ነበር። ቅድም አይታችኋል፣ ቃልም አንብቦላችኋል። ከእናት ከአባቱ ይልቅ ሙሐመድን መርጦ በአንተ ልትጠራ ብሎ ሙሐመድ አስጠግቶት አባቱ ሆኖ ነበረ። ከዛ ምን አለ? ልጅ በማድረግም የምታስጠጓቸው ልጆች አላደረገም። ልጅ አይደለም፣ በቃ ቢጠጋም ልጅ አይደለም። ስለዚህ ሚስቱ መውሰድ ይችላለሁ። አላህ እውነቱን ይናገራል። እነሱ ዋሽተሃል፣ ልጅህ እኮ ነው በአንተ ነው የሚጠራው ሲባል ኖ ኖ ኖ አላህ እውነቱን ነው የሚናገረው። ልጅ አላደረገም። ልጅ አይደለም፣ አባቱ አይደለውም። ከፍ አድርገው ለአባቶቻቸው በማስጠጋት ጥሯቸው። እንዴ በማስጠጋት ጠርተሃል ነበር እንዴ? እናት አባቶቹ ልቅ አንተ ተገቢ ሆነ እናት አባቴን በላይ ሆነ አባት ተብለህ ነበር እኮ ሲባል ኖ ኖ ኖ ለአባቶቻቸው ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው። አባቶቻቸውንም ባታውቁ በሃይማኖት ወንድሞቻችሁና ዘመዶቻችሁ ናቸው። አባት ተብለህ ነበር እኮ ኖ ኖ አባት አይደለሁም፣ ዘመድ ነኝ በሃይማኖት እንጂ አባት አይደለሁም።
በእርሱ በተሳሳታችሁበት ከዚህ በፊት ግን እኮ አባት ተብለህ ተጠርተህ ነበር ሲባል በእርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁ አውቀው በሰሩት ኃጢአት አለባችሁ። አላህ መሐሪ ነው፣ መሐሪ አዛኝ ነው። በደንብ አስተውሉ። አስቀድሞ አባት ተብሏል ነበር። ኖ እሱ ኃጢአት ነው። ከአሁን በኋላ ግን አባት አትባል። ያረቢ አላህ ተመለስ። ስለዚህ አባት አትባሉ ከአሁን በኋላ። ኦኬ፣ እንዲያ ከሆነ ደግሞ በደንብ አስተውሉ። እንዲያ ከሆነ ሌላ ምን ችግር ያመጣል መሰላችሁ? ሌላ ምን ችግር አመጣ መሰላችሁ? በቁርአን ውስጥ ሱራ 4:3 ላይ ለሙስሊም ወንዶች የተፈቀደው ማግባት 2:2 3:3 4:4 አለማስተካከል ከፈሩ አንድ አግብተው ወይንም በእጆቻቸው የያዙትን እንትን ማለት ነው። ታዲያ እንደዛ ከሆነ እንደዚህ እየቀደድክ ልታድር ነው። ካደ ዜነብን ሲያገባት መሐመድ ስንተኛ ነበረች? ሐሳብ አታዳምጥም እንዴ? አንተ ብቻ ነው እንደምታወራ። አዳምጥ። ኦኬ ፋይን። እሺ ክፍሉ ላይ ሄድለት። ዜነብን ሲያገባ ስንተኛ እንደሆነች ባይምሯችሁ ያዙ። እንደገና ከዛ ጋር ደግሞ እኮ ልጠልዝህ እኮ ነው። ተዘጋጅ። ከስር ላላችሁ ዜነብን ሲያገባ ስንተኛ ነበረች ባይምሯችሁ ያዙ። ከቁርአኑ ጋር ይጋጫል። መፍትሄ ብሎ ደግሞ እዚሁ ክፍል ያመጣውን ሰጣችኋለሁ። ኦኬ አንብብ። ይሄን ክፍል ምን አይነት ፈሪ ነው? በእናትህ ቀጥል፣ አንብብ። ፈሪነቴን እናያለን። ቀጥል። ስደብ መልስ አይሆንም። ቀጥል። እኔ ያወራሁት አንዲት ውሸት አለው? አንዲት ውሸት አለው እኔ ያወራሁት ወይንስ ስድብ ነው? መልስህ እየጠበቅን ነው። እየጠበቅን ነው። አንዲት ማይክል ኦፍ አታድርግ። እንደሚመልስ ጎረሃን ነበር እና ቻሌንጅ አድርገኝ። አንዲት ስህተት አላት ያወራት። ኦኬ እሺ ልጨርሰው። ማስትሽ እንደበላ ተተጣበቀ አፍህ። አሁን አያችሁ አይደለ? አባት ነህ ሲባል አባት አይደለህም ብሎኛል አላህ ብሎ መገለጥ አመጣ። ሱራ 33:40 ላይ አንዴ አስናገኝ። አንዴ ቆይ አንዴ ልጨርሰው። በቃ እንደገና ቆይ አንዴ ፕሊስ። አንተ እኮ ቅድም እኮ ተጠልዘህ እኮ በቃ ፋይን። አሁን ጠቅላላ ላደርገው ጀነራል ይውቀል እስቲ በእናትህ ጀነራል ይውቀል ውስጣና ይውቀል ከሰሩ መቅ ስለዚህ አባት ሲባል አላህ የማንም አባት አይደለህም ብሎኛል አለ። ወንጀል ሰርተሃል ሲባል ሱራ 33:38 ላይ ደግሞ ኖ አላህ ወንጀለኛ አይደለህም ብሎኛል አለ። ነገር ግን እኮ በአንተ ነበር የሚጠራው። ስለዚህ ከዚህ በፊትስ የምትጠራበት ሲባል ሱራ 33:4 እና 5 ላይ ከዚህ በፊት የተሰራ ችግር ከሆነ ባለማወቅ ነው፣ ችግር የለውም ብሏል። ከአሁን በኋላ ግን በልቦቻችሁ ሆዳችሁ ውስጥ 2 ልብ ስለሌለ የማንም አባት አይደላችሁም ብሏል አላህ። ስለዚህ ያስጠጋነውን አባት ተብለን አንጠራም አለ። በልብ ውስጥ ትደብቅ ነበር ሲባል አዎ፣ ግን አላህ ምን አለኝ አለ? አግባ ብሎኛል አለ። አሁን ሌላኛው ቀረ። ዜነብን ሲያገባት መሐመድ በቁርአን ውስጥ የተፈቀደው 2:2 3:3 4:4 አለማስተካከልን ከፈራችሁ አንዷን አግብታችሁ ባሪያዎችን ጨምሩ ነው። ዜነብ 5ኛ ሚስት ነበረች። ሌላ ተቃውሞ መጣ። ቁርአኑ የፈቀደው ስንት ነው? እስከ 4 ነው። ታዲያ መሐመድ 5ኛ ነው የሚያገባው? ካላህ ቃል ጋር እየተጋጨ ነው። እየዋሸን ነው። የማደጎ ልጁ መንጠቁ ሳያንስ እየዋሸን ነው። 4ኛ ገባ ሲባል ሌላ መገለጥ አመጣ። እሱ ብቻ እኮ አይደለም፣ ዜነብ እኮ ሚስቱ ነች፣ አክስቱ። ስለዚህ እንዴት ነው ዘመዱ የሚያገባው? እችንም አሰማ መገለጥ አመጣ። እዚሁ ምዕራፍ ላይ 33:50 እንዳይፈተው ኦኬ መገለጥ አመጣ። ዘመድህን ሚስት እንዴት ታገባለህ? እንዴት ከ4 በላይ ታገባለህ?
ሲባል መገለጥ መጣ። አንተ ነቢይ ወይ እኛ እነዚያን መህሮቻቸውን የሰጠሃቸው ሚስቶችህን አላህ በአንተ ላይ ከመለሰልህም እነዚያን እጅህ የጨበጣቸውን ምርኮኞች እነዚያንም ከአንተ ጋር የተሰደዱትን ያጎትህን ሴቶች ልጆች የአክስቶችህንም ሴቶች ልጆች ከዝኑን እንዴት ነው የሚያገባው? ዘመዱን እንዴት ያገባል ሲባል የአክስትህን ሴቶች ልጆች የውሽማህንም ሴቶች ልጆች የሹማዮችንም ሴቶች ልጆች ማጋባትን ለአንተ ፈቀድንልህ ብሎኛል አላህ። ዘመድህን አትበሉኝ፣ አላህ ነው የፈቀደው። እሺ ከፍ አድርገው። ያመነችም ሴት ነፍሷን ቁጥርስ ከ4 በላይ የሆነ ሲባል ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ፣ በደንብ አስተውሉ። ሚታርጋ እንዴ ያመነች ሴት ምን ብትል? ነፍሷን ራሷን ለነብዩ ብትሰጥ። ኦኬ ቱ ጋር ነበርኩ። ያመነችም ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ በአንተ ብቻ የጠራይ ስትሆን ፈቀድንልህ። 4 አይደል እንዴት ተፈቀደው? ለምንድን ነው 5ኛው የምታገባው? የዘመድህን ያክስትህን ልጅ እንዴት? አይ ያክስቴ ልጅ ለእኔ ተፈቅዳለች ይኸው አላህ አለ እና ከ4 በላይ ይቻላል። ከምዕመናን ሌላ ለእኔ ከ4 በላይ ተፈቀደ ብሏል አላህ። ይኸው እንቀጥል። እነርሱ በምዕመናን ላይ በሚስቶቻቸው ልጆቻቸው በጨበጡ ባሮች ነገር ግዴታ ያደረግንባቸውን በእርግጥ አውቀናል። በአንተ ላይ ችግር እንዳይኖር ያለፉትን ፈቀድንልህ። አላህ ማሪ አዛኝ ነው። ስለዚህ ለአንተ ችግር የለውም፣ ከ4 በላይ ብታገባም ችግር የለውም የሚል መገለጥ መጣለት። ደግሞ መልስ ነው። አሁን እንዴት ከ4 በላይ ሲባል ተመለሰ ማለት ነው። ከዛ የሰርጉ ዕለት ምን ቢፈጠር ጥሩ ነው? የሰርጉ ዕለት ምን ቢፈጠር ጥሩ ነው? እሱን ሐዲስ ላይ ያሳያችኋለሁ። የቁርአኑን ልጨርስና ቀጥታ ዘይድን ራሱኑ ነው የራሱ ሚስት አባቴ ሙሐመድ ሊያገባሽ ይፈልጋል ብለህ ንገራት ነው ያለው። እኔ እንደምፈልጋት ንገራት አለው። እንግዲህ አስቡ፣ አባታችሁ ተብሎ የሚጠራው አካል ሚስታችሁን ቤታችሁ መጥቶ ተመኝቶ ሚስታችሁን አሞግሶ መውሰዱ ሳያንስ ከዛ ደግሞ ራሳችሁኑ ሚስታችሁ ጋር ሄዳችሁ እንደምፈልጋት ንገራት ላገባት ስለሆነ ብሎ ራሳችሁን ሚስታችሁ ጋር ሲልክ እሱን ሐዲስ ላይ ያሳያችኋለሁ። ቁርአኑ ላይ ግን ላሳያችሁ። ከዛ በኋላ ከ4 በላይ ያመነ ነፍስ ራሷን መስጠት ከፈለገች ለሱ ከምዕመናን ሌላ ከ4 በላይ ተፈቅዷል ሲባል ሴቶቹ ግር ብለው መጡ መሐመድ ጋር እኔ ሲሉ አይሻ ታዘበችና ሴቶች አያፍሩም እንዴት ነው እሱ ለወንድ ራሳቸውን አሳልፈው የሚሰጡት አለች። ሐዲስ ላይ ነው አሳያችኋለሁ። እሱን አሁን ቁርአኑን ጨርስ። ከዛ በዚህን ጊዜ ኦኬ ሙሐመድ በዚህ ይሄንን መሰረት አድርገው ቁርጡቢ ምን ይላል? ሙሐመድ ሚስትህን ካያት ዞር ብሎ ከወደዳት ባልየው ምንም ሳያቅማማ ሚስቱን ለሙሐመድ መስጠት አለበት። ለሙሐመድ ከተሰጡ ፕሪቪሌጆች ውስጥ ሙሐመድ እንደ ሌሎቹ ይሄ ጥሎሽ ሳይሰጥ ማግባት ተፈቀደለት። እነኚህ ነገሮች ወደ 15 ጥቅማ ጥቅሞች በዚህ ጋር የተያዙ ተሰጡት ለሙሐመድ አሁን። ስለዚህ አንተ ሚስት ጋር ስትሄድ ሙሐመድ ዞር ብሎ ካያት ደስ ካለችው ማስረከብ ግዴታ ሆነ። ከዘይድ ጋር ተያዘ ማለት ነው። ከዛስ ወንዶቹ ምን አሰቡ? ሐዲስ ላይ አለ፣ እሱን አሳያችኋለሁ። ተፍሲር ላይም አለ። ሚስቶቻችንን ሙሐመድ እየወሰደ ካለ በህይወት ስለዚህ ያለን አማራጭ አነስተኛዋ አይሻ ነች፣ እሱ ሲሞትም ቢሆን እናገባታለን ማለት ጀመሩ ቤት ውስጥ። ማለትም የሰርጉ ለታ ዘይነብን የሚያገባለት። ከዛ ቁጭ ብለው ሲወያዩ ሙሐመድ ተንቆራጠጠ፣ ወጣ፣ ሚስቶቹ ጋር ሄደ፣ ሁሉንም አያቸው፣ ጠየቀ፣ ሰላም ናችሁ አላቸው፣ ተመለሰ። 3 ጊዜ እንደዚህ ያደረገ። ሲያቸው 3 ሰዎች ቁጭ ብለው እየተጫወቱ ነው። ከዛ በጣም ተናደደና አላህ እንዲህ ብሏል አለ፣ እናንተ ሰዎች አላህ ወደ ነቢዩ ቤት ሳትጠሩ እንዳመጡ፣ ከተጠራችሁ ምግብ ከበላችሁ በኋላ ወዲያውኑ ተቤቱ ተበተኑ፣
ለወግ የምትጫወቱ ሆናችሁ ቤቱ አትቀመጡ። ይሄ ነቢዩን ያስቸግረዋል። ሙሐመድ አይናፋር ነው፣ አላህ አያፍርም። ሚስቶቹን መቼም ቢሆን እንዳታገቡ፣ ሚስቶቹን ቢሞትም በሕይወትም እያለ እንዳታገቡ አይቻልም። ይሄ ከባድ ኃጢአት ነው ብሏል አላህ አላቸው። ከፍ አድርገው ቁጥር 53 ላይ ያው ላንበብላችሁ አልኩትን። እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ሲሆን ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ እንዳትገቡ አለ። ምክንያቱም እሱ የሰው ቤት ገብቶ ነው ሚስቱን ዜነብን አይቷት የወሰደው። እነሱም እሱ ቤት የሚገቡ ከሆነ ይሄ የሰርጉ ለታ ነው፣ ዜነብን ያገባለት የተካሄደ ነው። ቁጭ ብለው ሲጫወቱ እሱ ሰው ቤት ሄዶ ነው ሚስቱ ያን የነጠቀው። ቤት እንዳትገቡ ነው። ኦኬ። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወቅ ቁጭ ብለው ሲጫወቱ እኮ ነው ሲጫወቱ። ይህንን አልሚቅባስ ሚን ተፍሲር ኢብን አባስ 3 ሰዎች ይላቸዋል። አይሻን ስለማግባት እየተጫወቱ ነበረ። በቃ መሐመድ ያለን ተስፋ ካሁን በኋላ መሐመድ የኛ ሚስት አይቶ ከወደዳት መስጠትኛ ግዴታችን ከሆነ ያለን አማራጭ በቃ መሐመድ ሲሞት አይሻን ማግባት ነው ብለው እየተጫወቱ ነበር ይላል። እሺ እንቀጥል። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ከቤቱ በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል። ራሱ እኮ ነው እየነገራቸው ያለው። አላህ ነው ያለው ነቢዩ ያፍራል ብሏችኋል። ራሱ እኮ እየነገራቸው ነው። ልክ እንደዚህ ማለት እኮ ነው። ኢየሱስ እንዲህ ብሎኛል፣ እፎይ ያፍራል፣ ኢየሱስ ግን አያፍርም። ቲክቶኬ ላይ ምን ትሰራላችሁ? ውጡ ከቲክቶኬ ብሏል። እኔ አይደለሁም ያልኩት፣ ኢየሱስ ነው ያላችሁ። እኔ አይናፋር ነኝ፣ ቤቴ እንዳመጡ ብሏል። እኔ አይደለሁም ያልኩት፣ ኢየሱስ ነው ያላችሁ። እኔ አይናፋር ነኝ፣ እኔ አልናገርም እንደዛ ብዬ እንደማለት እኮ ነው። ይኸው በተመገባችሁም ጊዜ ወዲያውኑ ተበተኑ፣ ለወግ የምትጫወቱ ስትሆኑ አትቆዩ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል። ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ፣ ትንሽ ከፍ አድርገው፣ ከመጋረጃ ኋላ ሆናችሁ ጠይቋቸው። ሙሐመድ የዘይድን ሚስት ሊያናገር ሲሄድ መጋረጃው ገለጥ ሲል ነው ሰውነቷን ያያት። መጋረጃው አልተሸፈነም ነበር። ስለዚህ ምን አለ? አሁን እሱ ምን አይነት ትእዛዝ ሰጠ? ዕቃንም ለመዋስ በመጣ ካሰባችሁ ምን ሆን አለባችሁ? ውጭ ሆናችሁ እንጂ ከመጋረጃ ፊት ለፊት መምጣት አትችሉም። ሚስቶቼን ማየት አትችሉም ነው። ኦኬ ቀላል። እሺ ይሁን። ይህ ለልቦቻችሁ ለልቦቻቸውም የበለጠ ንጽህና ነው አለ። የአላህም መልእክተኛ፣ በደንብ አስተውሉ፣ የአላህም መልእክተኛ ልታስቸግሩ ሚስቶቹንም፣ ቅድም ያልኳችሁ ሚስቶቹንም ከእርሱ በኋላ ምንጊዜ እንድታገቡ ለእናንተ አይገባችሁ። ይህ አላህ ዘንድ ከባድ ኃጢአት ነው። አሁን ሙሐመድ ምን አይነት ፕሪቪሌጅ ተሰጠው? የአንተ ሚስት ካየ ማግባት ይችላል። አንተ ግን የሱ ሚስት ማግባት አትችልም። ቢፈታትም ቢሞትም ማግባት አትችልም የሱ ሚስት። አያችሁ እንዴት እንዳሰራቸው። ይሄንን ህግ መጣስ ይቻላል ወይ? ይሄን ህግ መሻር ይቻላል ወይ? ይኸው ምዕራፍ ቁጥር 36 ላይ አላህና ነቢዩ የደነገጉትን ለማናችሁም መለወጥ የለም አለ። ታሪኩ ይሄን ይመስላል። በሐዲስና በተፍሲር ካስደገፍነው ደግሞ ራሱን የቻለ ድራማ ይሆናል። ይሄ ቁርአኑ ነው። እዚህ ላይ ተቃውሞ ያለው አለ። ዩቱብ ላይ ያላችሁ ሰላም ናችሁ? የዩቱብ ሰዎችን ሰላም በልልኝስ። ቆስጤ ቃል ቲክቶክ ላይ ያላችሁ ገብቷችኋል? ታሪኩ ቲክቶክ ላይ ያላችሁ በደንብ ታሪኩ ገብቷችኋል? ከገባችሁ አንድ ቁጥር፣ ካልገባችሁ ለቁጥር ጻፉልኝ። ታሪኩ ፍሰቱ በደንብ ገብቷችኋል? ያልኩበት ያስረዳውበት እያንዳንዱ ቁርአኑ ክፍል እንዴት እንደተያያዘ አያችሁታ?
ገብቷችኋል? ኤኒበዲ ማንኛውም ትክክል አይደለም የሚል ቻሌንጅ ሊያደርገኝ ይችላል። አንዲት ውሸት ተገኝቶበታል የሚል ቻሌንጅ ሊያደርገኝ ይችላል። ገብቷችኋል በደንብ ማለት ነው። በሐዲስና በተፍሲር የሄድንበት እንደሆነ ምን ያህል ገራሚ ታሪክ እንደሆነ ምን ያህል ጭዌ እንደተጫወተባቸው በጣም እንግዲህ መጽሐፍ ቅዱስ ሲናገር ንጹሕና ቅዱስ የሆነው ሃይማኖት እናት አባት የሌላቸው ማክበር፣ እነሱንም ደግሞ መንከባከብ፣ እነሱንም ደግሞ ወላጅ አልባ የሆኑትን እንደ አባት ማየት ነው። ሙሐመድ ግን ምንድነው ኮምፕሊት አብሩጌት ያደረገው የከለከለው ምንድነው? ወላጅ አባት ያላቸውን ጭራሽ ወላጅ አልባ ማድረግ ነው። ይሄ ደግሞ ከመጽሐፍ ቅዱስ ጋር ኮምፕሊትሊ የሚጣረስ ነው። ከመጽሐፍ ቅዱሳችን አስተምሮ ጋር የሚጣረስ ነው። ሌላኛው ሜይ ቢ መጽሐፍ ቅዱስ መክፈት ከቻልክ ቃል ያ ወደ 680 ሰዎች ዩቱብ ላይ ገብቶናል፣ በጣም ገብቶናል የሚል ኮመንት እያየን ነው። ስለዚህ ተረድተውታል ማለት ነው። አንዳንድ ቁጥር እየጻፉ ነው፣ እንደገባቸው እየነገሩ ነው ዩቱብ ላይ። ያ አንዳንዴ ካልገባችሁ በደንብ እንዲገባችሁ ነው ታሪኩ። በደንብ እንደዚህ ተተረዳችሁት ገባችሁ። ማንም ቻሌንጅ አያደርጋችሁም። ከዛ በኋላ ማንም ቻሌንጅ አያደርጋችሁም። አትሊስት ፍሰቱን ቁርአን ላይ ብቻ ነው ያሳየኋችሁ። ይሄን ደግማችሁ በደንብ ስሙት። ከዛ ደግሞ በራሳችሁ ሪሰርች ስሩ። መረጃዎችን ደገማችሁ ዩቱብ ላይ ያዳምጡትና ሪሰርች ስሩበት። እኔ አሁን የቁርአን ፓርት ብቻ ነው ያሳየኋችሁ። በተፍሲር እና በሐዲስ ደግሞ ሲብራራ እጅግ በጣም ብዙ የሙሐመድ ያደረጋቸው ሄዶ ቀሚሷ ሲገለብ እንዴት ሰውነቷን እንዳየ፣ ዘይድ እንዴት እንደሆነ ኢቨን ዘይድን ሄዶ ራሱን ሚስቱን ሚስትህን ሂድና እኔ እንደምፈልጋት ንገራት ሲለው ዘይድ ሄደ። በቃ ቅር ብሎት ሄደና ምስኪን ዘይድ ሚስቱን ለአባቱ ሊድር ማለት ነው። አያት ሲያያት አላስቻለውም። በቃ ውበቷ ማረከኝ ነው፣ መናገር አቃተኝ ይላል። ሙሐመድ አባቴ ይፈልግሻል፣ ሊያገባሽ ነው። ሚስቴ አባቴ እኮ ሊያገባሽ ነው ማለት አልቻለም። ሐዲስ ላይ ያለ እናየዋለን ይህንን እና አልቻልኩም መናገር ይላል። ወዲያው እንዲያይቻት እግሬ ማየት ጀመርኩ ይላል። እሷን ቀና ብዬ ማየት ስላልቻልኩ እግሬ ማየት ጀመርኩ ይላል። ሐዲስ ነው ይሄ፣ ተፍሲርም አይደለም። ሳኪክ የሆነ ዋና ግን ቁርአኑ ላይ ያለው በደንብ እንዲገባችሁ ስለፈለኩ ነው። ቁርአኑ ላይ ያለውን በደንብ ከገባችሁ ሐዲሱን እናመጣላችኋለን። ሜን ፓርቱ ቁርአኑ ላይ ያለው እኔ የምፈልገው ሞሮፍ ቁርአንን በቁርአን መፈሰር ነው የምፈልገው። ከዛ በኋላ በነገራችን ቀጥልሽ የተናገርከው ነገር በሙሉ ታሪኩን ማለት ነው እያንዳንዷን ቃል በቃል ቁርአኑን የፈሰረበትን እፎይ እዚሁ የከፈትኩላችሁ መጽሐፍ ላይ ገጽ 622 ጀምሮ በጣም እያንዳንዱ ቁጥር እያስቀመጠ የተናገረው ከቁጥር 4 ከቁጥር 3 ጀምሮ እንደው በጣም ረጅም ስለሆነ በጣም የከበደኝን እኔ ሳነበው በጣም ፊል ያደረኩበትን እስኪ ላካፍላችሁ። እዚሁ መጽሐፉ ላይ የመሐመድ እንግዲህ ይሄ መጽሐፍ የሚባለው ወደ 1000 ፔጅ ያለው ነው። የዓለማቱ እዝነት ተብሎ የተጠቀሰ መሐመድ አዛኝ ሩህሩህ የዓለማት እዝነት ተብሎ የተጠቀሰ ነው። ኢማጂን ሚስታችሁን ሄዳችሁ እንደማገባት አንተ ንገራት። አስቡት፣ በጣም ከባድ ነው። ሄደህ አንተ ሌላ ሰው እንዲያገባት ሄደህ ሽምግልና ስትናገር በጣም ከባድ ነው አይደል? ይሄንን ቃል በቃል እዚህ ላይ በድፍረት ጽፈውታል። ያው ነብዩና ዘይነብ ጋብቻ በሚለው ቶፒክ ላይ ገጽ 627 ላይ ዘይነብ የቆይታ ጊዜዋን እንደጨረሰች የአላህ መልእክተኛ ዘይድን ሂድና እኔን አውሳት በማለት አዘዙት። ይህ ማለት እኔ እንደማገባት አሳውቃት ማለታቸው ነው። ዘይድ ረዲያለው እንደታዘዘ ወደ እርሳቸው ሲሄድ ሊሄድ ሊጥ እያቦካሽ ነበረ። ከዚያ በፊት ሊጥ እያቦካሽ ነበረ እና ቀና ስትል አልቻለም። ከዛ ግርግሩ ማየት ጀመረ። ምዞር እንግዲህ ሚስ አስቡ፣ ሊጥ እያቦካሽ ነው ሲያያት በቃ በጣም አልቻለ። ልቡ ፍስስ አለበት። አባቴ የነበረው ሚስቴ የነበርሽው ሊያገባሽ ነው ብሎ ማለት አልቻለም። ሙሐመድ ድንገት መጣበት፣ አላመነውም። ሙሐመድም ድንገት መጥቶ የዛኑ ሰርጉን አደረገ። ሳንብበው ላንብብላችሁ፣ በጣም አስደንጋጭ ነው ጌታ በሚያውቀው እና እሺ። ከዛ ሊጥ እያቦካሽ ነበረ። ከዚህ በፊት በነበረችበት ትስስር ሀፍረት ስለያዘው ከዚህ በፊት በነበራቸው ትስስር ሀፍረት ስለያዘው
ሊያያት አልፈለገም። ስለሆነም ወደ እርሷ ሀፍረት አይደለም የሚለው ሀፍረት ሳይሆን ውበቷን ይላል። ውበቷ ምኗ ልቤን አስደነገጠው ይላል። እና ቀና ብዬ ላያት ስላልቻልኩ እግር ማየት ጀመርኩኝ። ተልኮ ለአባቱ አባቴ ሚስቴ ሊያገባሽ ነው ማለት ስላልቻለ በቃ ሸመቀቀው። ያ በነገራችን ላይ ማስተካከያ በጣም አስተካክለው አሰማምረው ያመጡት ነው። ከዛ ሊያያት አልፈለገም። ኢቨን ኢፍ በዚሁ ራሱ እንደማያስኬዳቸው ስለማያስኬድ ስለሆነም ወደ እርሷ በመቅረብ ጀርባውን ከሰጣት በኋላ ዘይነብ ሆይ ደስ ይበልሽ አላት። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ሊያገቧት እንደሆነ ነገራት። እርሷ ግን በጉዳዩ ከአላህ መመሪያ እስክታገኝ ምንም እንደማታረግ ገለጸች። ከዚያም ቤቷን ውስጥ ገብተው እየሰገደች ዱዓ አደረገች። ብዙ ሳይቆይ ነቢዩ እሷን እንዲያገቡ በቀጥታ የሚያዘው አንቀጽ ወረደ። ወዲያው ነው በቃ። ከዛ ነቢዩ ወደ እሷ ገቡ። መህሯን 400 ወዲያው መሐመድ መጣ እኮ መሐመድ ወዲያው መጣ አለ እሷ ጋር ቁርአኑ አወረዳለ። እንትን እኮ ነው ስላላመነው እኮ ነው ሂድና ሚስትህን እኔ አገባታለሁ በልና ንገር የሚለው ገባ። ከዛ ሄዶ ይነግራታል አይነግርም ምናምን የሚለው ስላላሳመነው መሐመድ ወዲያውኑ ተከትሎ ከኋላ መጣ። አንደኛው ሐዲስ ላይ ድንገት ነው የመጣው የሚለው ወዲያውኑ ተከትሎ መጣ። ሂድና ዘይነብ ሚስት የነበረችውን እኔ አገባታለሁ ሂድና አባቴ ያገባሻል በላት አለና አላስቻለውም። ከኋላ ተከትሎት ሄደ። ሄደን ሳንብበው ያ ከዛ በኋላ እንግዲህ ገባ አገባት። መሐመድ ደገሰ። ከዛ በኋላ መጽሐፍ የታወቁ የሲራ መጽሐፎች የሚያስቀምጡትን ያስቀምጥና ከዚህ በመቀጠል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዘይነብ ጋር ያደረጉት ጋብቻ ከጀርባው ያዘለው ጥበብ በዝርዝር ለመፈተሽ እንሞክራለን ይላል። ኢማጂን ከዚህ ትዳር ውስጥ አሁን ጥበብን በዝርዝር ስንፈትሽ ማለት ነው። በጣም የሚነሳው አርጊመንት በጣም ሌም የሆነና ነንሴንስ የሆነ ነው። ያንብቤዋለሁ መጽሐፉን ሳነበው ለምሳሌ ጉዲፈቻ ልክ ዘይድ ቅድም ምን ብለናቸዋል? በአባቱ ይጠራ ነበር አይደለ? የወላጅ አባትን ስም ስለሚያጠፋ ለዛ ተብሎ ነው። በአባቱ ስም እየተጠራ መጠራት የወላጅ አባቱ ስም አለማጥፋት እኮ ይቻላል፣ ማሳደግ ይቻላል አይደለ? ስሙን ስለሚያጠፋብን በዚህ የተነሳ ምን ብሎታል? አላህ መቀየር ፈልገዋል። ትልቁ ነገር ግን ልትማሩ ፈልገው ከመሐመድ በፊት አረቦች እንደዚህ አይነት ባህል ነበራቸው። አንድ ሰው ልጁ የሞተበትን አንስቶ ማሳደግ ይችል ነበር፣ በስሙ ይጠራ ነበር። ያንን ባህል ሁሉ መሐመድ አጥፍቶታል። እዚህ ላይ ምን ይላል? ነቢዩ ሰለላሁ ዐለይሂ ወሰለም የቀድሞ የዘይነብን ረዲየላሁ ባል ዘይድን ወደ እርሷ በመላክ ሊያገቧት እንደሚፈልጉ እንዲነግራቸው ያደረጉት ሆን ብለው ነው ብሎ ያስቀምጡታል። ማን? ኢብን ሀጀር አላህ ይዘንላቸውና ነቢዩ ሰለላሁ ዐለይሂ ወሰለም ይህን ያደረጉት ምናልባት መናፍቃን መሀይባን ዘይድ ረዲየላሁ ዘይነብን የፈታት ተገዶ ነው የሚለውን አባባላቸውን ፉርሽ ለማድረግ በራሱ ፈቃድ የፈታት መሆኑን ለማሳየት ነው ይላሉ። ዋው በጣም ከባድ የሆነ ትምህርት ነው የተማራችሁት ከዚህ። የገዛ ልጁን ይላል የገዛ አባት ሆነ የገዛ ሚስቱን ዘመዱን ለማግባት ያወረደውን አሳይቻችኋለሁ። አንደኛ ዜነብ የመሐመድ ያክስት ልጅ ነች። አይቻልም ነበር ዘመድ ማግባት። አላህ መገለጥ አመጣልኝ የአክስቶች ልጅ ማግባት ትችላለህ ተብያለሁ አለ። የዘይድ አባት ነህ ሲባል አላህ መገለጥ አመጣልኝ የማንም የወንድ ልጅ አባት አይደለህም ተብያለሁ አለ። ኧረ ወንጀል ነው ኃጢአት ነው ሲባል አይ አላህ መገለጥ አመጣልኝ ኃጢአተኛ አይደለህም ብሎኛል አለ። ኧረ ይሄንን ነገር አሻሽል ለውጥ ሲባል መሐመድና አላህ የደነገገው ለውጥ የላቸውም አለ። ከአራት በላይ ሆኑብህ እኮ ዜነብ አምስተኛ ነች ሲባል ከምዕመናን ሌላ ለአንተ ፈቅጄልሃለሁ ከአራት በላይ ማግባት ተብያለሁ አለ በዛው ዕለት። እና ከዚህ በፊት እኮ ግን አባቱ ትባል ነበር ሲባል ያኔ ባለማወቅ አባት ተብለህ የተጠራው ተሽሯል። አሁን ግን ወደፊት ትተባለ ነው ኃጢአት የሚሆነው፣ የበፊቱ ኃጢአት አይደለም አለ። የሰርጉ ዕለት ቤት ቁጭ ብለው ሲጫወቱ ያመነ ሴት ሁሉ ባልየው ከባል ጋር ያለችንም መሐመድ ካያት ማግባት ይፈቀድለታል ሲባል ወንዶች እንዴ ነገ እኮ የኔ ሚስት አይቶ ከወደዳት እኮ ሊወስድብኝ ነው፣ ስለዚህ እኛ ያለን አማራጭ መሐመድ ሲሞት የእሱ ሚስት መውሰድ ነው ተብለው ሲነጋገሩ መገለጥ መጣልኝ አለና የመሐመድ ሚስት
ሚስቶች ሙሐመድ ከሞተ በኋላ እንኳን ማግባት አትችሉም ብሏል አላህ አለ። ዘይነብን እኮ ሙሐመድ ያገባት የወሰዳት የተመኛት መጋረጃ ግልጥ ሲል ሰውነቷን አይቶ ነው ብለው ሲነጋገሩ ማናችሁም እቃ ለመዋስ እንኳን እኔ ጋር ከመጣችሁ ከመጋረጃ ኋላ እንጂ ከመጋረጃ ፊት ለፊት መታችሁ ሚስቶቼን ማየት አትችሉም ማለት እንዳላጠራቸው። ይህንን ያልኳችሁ በሞላ ያዙ ጥቅሶቹን። ሱራ 33 ሱረቱ አዛብ ላይ ነው ሁሉም ያሉት ጥቅሶቹ። ሱራ 33 4ኛው አያና 5ኛው አያ ላይ አስቀድሞ አባት ተብሎ ይጠራ ነበረ፣ ከአሁን በኋላ እንዳትጠራ የሚለውን ህግ አወረደ። ሙሐመድና አላህ የደነገጉት ማናችሁ መለወጥ አትችሉም ሲል ሱረቱ አዛብ ሱራ አዛብ 36ኛው አያ ላይ አወረደ። የዘይድን ሚስት በልብ ውስጥ ፈልጎ አላህ እንዳገባው ሱራ 33 37 ላይ አወረደ። ይሄ እኮ ወንጀል ነው ኃጢአት ነው ሲባል ኖ ኃጢአት ወንጀል አይደለም ብሎኛል አላህ ይሄ የሚል ሱራ 33 38 ላይ አወረደ። እኮ አንተ አባቱ እኮ ነህ በሱ ነው በአንተ ነው የሚጠራው ሲባል ኖ የወንድ ልጆች አባት አይደለህም ብሎኛል አላህ ብሎ ሱራ 33 40 ላይ አወረደ። ከአራት በላይ ከሆኑብህ ተብሎ ሲባል አላህ የፈቀድከውን በእጆች ያስከውን ፈቅጄልሃለሁ ብሎኛል ብሎ 33 50 ላይ ወረደ። ግን እኮ ያክስትህ ልጅ ነች ተብሎ ሲባል ያክስትህ ልጅን ብትሆን አላህ ፈቅጄልሃለሁ ብሎኛል ብሎ ሱራ 33 50 ላይ ወረደ። ቁጥር ብዙ ናቸው ሲባል ነፍሷን ያመነች ሴት ነፍሷንም ለሙሐመድ መስጠት ከፈለገኝ ለአንተ ፈቅጄልሃለሁ ብሎኛል ብሎ አላህ አወረደ፣ ሙሐመድ አወረደ። የሰርጉ ዕለት ቤቱ ቁጭ ብለው ሲጫወቱ በቃ ያለን አማራጭ ሚስቶቻችን ነፍሳቸውን እንኳን መስጠት ከፈለጉ ሙሐመድ ከፈለገ መውሰድ ይችላል። ስለዚህ እኔ ሚስት አይቶ ከተመኛት መውሰድ ይችላል። ስለዚህ ምንድነው ያለን አማራጭ? እሱ ሲሞት ነው ያለን ተስፋ ምናምን ሲሉ አይሻንም ቢሆን እናገባለን ወይ እሱ ሲሞት ሲሉ መገለጥ መጣልኝ አለና ቤቴ ካልተጠራችሁ እንዳመጡ ከተጠራችሁም ከበላችሁ በኋላ ወዲያው ተበተኑ። እኔ አይናፋር ነኝ አላህ አይናፋር አይደለም ብሏል አላህ። ሚስቶቼንም እኔ ከሞትኩ በኋላም ማግባት አትችሉም ብሏል አላህ ብሎ ሱራ 33 ቁጥር 53 ላይ መጣ። በቃ እሱ የኛ ሚስት የሚመለከት ከሆነ ዘይነብንም ያገባት መጋረጃ ገልበጥ ሲል በእንትን ውስጥ አይቶ ስለሆነ እኛም የሱ ሚስቶች እናያለን ሲሉ ኖ ሚስቶቹን እቃ መዋስ እንኳን ከፈለጋችሁ ከሚስቶቹ ከመጋረጃ ፊት ለፊት ማየት አትችሉም ብሏል አላህ ከመጋረጃ ኋላ እንጂ ብሎ ሱራ 33 53 ላይ ወረደ። እናም ዛሬ ላይ ያሉ ይቀሩታል ይህን ክፍል። ከዛ ሱራ 33 21 ይመስለኛል ሼክ ታርግልኛለህ፣ ይህንኛውን ጥቅስ እርግጠኛ አይደለሁም። ሙሐመድ ከዛ ምን ተባለ? ሮል ሞዴል ተባለ። ለሰዎች ሁሉ በታላቅ ጸባይ ላይ ያለ ምሳሌ ተባለ። አይሻ ምን አለች? ሙሐመድ መደበቅ ቢችል ኖሮ ስሜቱን ማፈን ቢችል ኖሮ ይሄንን የቁርአን ክፍል ይደብቀው ነበር አለች በሐዲስ ላይ። ሄሩ ጋር ነው ቻሌንጅ የሚያደርገኛለህ እኔ በል ማንኛችሁ አሁን ላልኩት እፎይ መጥቻለሁ። እኔ ሙባረክ። እሺ እንኳን ደህና መጣ። ምንድነው እሱ ቃል የምታነባዋለህ? እንኳን ደህና ቆየኸኝ። እና አሁን ላብራራለህ እኮ ነው ስለ ጋብቻ ትንሽ ላብራራለህ ብዬ አወራሁ ነበር እኮ አልሰማም እንዴ? ሶሪ ይቅርታ ሙባረክ። አንድ ሰከንድ እቺን ላንብባት። ሶሪ ይቅርታ። በጣም ሰፊ ነው። እዚህ ላይ በጣም ተዝቆ አያልቅም። እፎይ የነገራችሁ ጠቅላላ ከዚህ መጽሐፍ ላይ ላነብላችሁ ይችላል በጥልቅ ትንታኔ ማለት ነው። እዚች ጋር ግን የመሐመድ ስጋት ራሱ ምን እንደነበረ ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም ይላል
በደንብ ይታያቸዋል ብዬ አስባለሁ። በጊዜው ያቀለምኩት ቦታ በጊዜው የፈሩት የሰዎችን ምላስ ሲሆን የጉዲፈቻ ልጁ የፈታትን ሴት አገባ የሚል የሰዎች ምላስ ነበር የፈራው። ኢማጂን የጉዲፈቻ ልጁን የፈታትን ሴት አገባ በማለት እንደሚዘባበቱባቸው አላጡትም። ከዛስ አላህ የድርጊታቸው ነው በቁርአን አውስቶ የወቀሳቸው። የትኛው ሱረቱል አሕዛብ ሪሊ ይሄ አላህን የተናገረው ሪሊ ይሄ መገለጥ ነው። ጠበሪ ኮደም ጠበሪ ማንበብ የምትፈልጉ ቮሊም 39 ፔጅ 180 አካባቢ ላይ እነዚህ ነገሮችን ታገኙታላችሁ። ጠበሪ ቮሊም ስንት ነው? ቮሊም 9 አይ ቲንክ ቮሊም ስንት ነበረ? ቁጥር 2 እና እስከ 5 አካባቢ ላይ ያለ ቮሊዩም 9 መሰለኝ። ቮሊም 9 ነው። ፔጅ 2 እስከ 5 አካባቢ አለ። ቮሊም 8 ነው አይ ቲንክ 8 የሚጻፍ ከቁጥር 3 እስከ 5 እንደዚህ ሙሉ ታሪኩ አለ። እኛ ወራ ነው። ኦኬ 8 ነው መሰለኝ። 8 የሚል እያየው ነው ወይ 8 ወይ 9 እንደዛ አካባቢ ላይ እንዲሁም ቮሊም 39 ላይም አለ ፔጅ 180 አካባቢ ምናምን አይ ዶንት ኖ። ይሄ ተፍሲር ራሱ ያስፈልጋል ብዬ አላምንም እኔ። ቁርአኑ ራሱ ግልጽ ስለሆነ ማለት ነው። ሐዲስ ደግሞ በጣም ብዙ ሐዲሶች አሉ በዚህ ጋር በሐዲስ መስራት ይቻላል። ሐዲስ ላይ አለ። ቆይቻለሁ እኔ ትንሽ ታሪኩን ካነበብኩትም ከዓመት በፊት ነው የገባሁበት። ለዛ አልተመቸኝም ለማንበብ ነበር። ኤኒዌይስ እና ቦስ በጣም ከሚገርመው ስቅስቅ ብሎ አልቅሰዋል። እዚህ መጽሐፉ ላይ ዘይድ ይህ ቁርአን ክፍል ሲወርድ ስቅስቅ ብሎ ነው ያለቀሰው። እና ኢብኑ ሀጀር ይህንን ሲያብራሩት ምን ብሎ አብራሩት? በቃ ያገኘው ትልቅ መጽናኛው ነው በቁርአን ውስጥ ስሙ መጠቀሱ። መጀመሪያ በጉዲፈቻነት አሳድገውታል። እና ዘይድ እንግዲህ በፈታት ጊዜ ሲል ዘይድ ስቅስቅ ብሎ ነው ያለቀሰው። ሆይ ለምን አለቀሰ ዘይድ ተብሎ ሲጠየቅ ሊቃውንቶቻቸው እነ ኢብኑ ሀጀር ምን አሉ? መጽናኛው ነው በቁርአን ስሙ ስለተጠቀሰ ነው አሉ። አይ ዶንት ቲንክ ሶ እኔ አይመስለኝም። ሚስቱ ማየት ቀና ብዙኝ መድረኩን ለኔ ለቀቅ አድርጉታል። ቀና ብሎ ማየት ሚስቱን ከብዶት ምንድነው እሱ ተደስቶ ነው ይሉናል እንዴ? ሚስቱን አስረክቦ ንቃው እኮ ነው የሚለው። በዛ ላይ እኮ በቃ እንትን አለች እኮ መሐመድ ካደነቃት በኋላ ተሰማት ገባ። ከዛ እኔ የተከበርኩ ነኝ አይነት ስታፍ እንትን ማለት ጀመረች እና በጣም የሚያሳዝነው ነው። እሷማ ታቅራራለች፣ በጣም አቅራርታለች። መሐመድ ግን በጣም ከባድ ነው። በአንድ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም ኢብኑ ኡበይብ ኢብን ከዓብ ረዲየላሁ አላህ እንዲህ አይነት የቁርአን ምዕራፍ እንዳነብል አዞኛል ባሉት ጊዜ ማን ነው ባዩ? መሐመድ ለዘይድ አላህ ይህንን ቁርአን እንዳነብል አዞኛል ብሎት ልክ ሲያነብለ ዘይድ ምን አለ? ስቅስቅ ብሎ አለቀሳሉ። ስቅስቅ ብሎ አለቀሳሉ። እኔ ራሱ አለቅሳለሁ። አስበዋል። አባቴ ብለህ ያልከው ሰውዬ ሚስትህን ሲቀማ፣ አባቴ ያልከው ሰው ሚስትህን ሲቀማ፣ ደግሞ እሱ ሰውዬ የሃይማኖት መሪ ሲሆን ባይዞ ያስገደለው እኮ መጨረሻ ላይ ታውቃለህ። ጦር ሜዳ ዞት ሄዶ እንዲሞት አድርጎታል። ጦር ሜዳ ልኩት ነው እንዲሞት ያደረገው። እና ስቅስቅ ብሎ አልቅሰዋል ነው የሚሉት። ስቅስቅ ጆርዳን ዘምቷል። ዘይድ ብኑ ሀሪሳ ጆርዳን ሄዶ ነው የዘመተው። በአላህ መንገድ ሸሂድ ነው የሆነው። ታሪክ አደባልቅብኝ። እፎይ አስገደለው ትላለህ እንዴ? አሁን አባት ሚስትህን ቢነጥቅህ እንዴት ነው እሱ? ወይ እኮ በቃ አሁን ላስረዳ። እፎይ እስቲ ታሪኩን ንገረኝ እስቲ ከመጀመሪያው። ታሪኩ ዘይድ ብኑ ሀሪሳ ታላቅ የነብዩ ሰለላሁ ዐለይሂ ወሰለም ባልደረባን ዘይድ ተብሎ ነበር የሚጠራው በፊት። ዘይድ ቢን ሀሪስ ከመባሉ በፊት ማን ነበር በፊት ስሙ? ዘይድ ኢብኑ ሙሐመድ ይብሉት ነበር።
ዘይድ ኢብኑ መሐመድ ይባል ነበር። እሺ የመሐመድ ልጅ ማለት ነው። ቀጥል። አባቱ እሱ ጠፍቶበት በፍለጋ ሲመጣ መካ አካባቢ ያገኘውና ልጄና ከኔ ጋር ሂድ ሲለው ዘይድ ደግሞ ጀግና ሰሃባ ነበረ። እነ ቢላል ሲሰቃዩ እነ አማር ሲሰቃዩ ወንድ የሆነ የቁረይሽ ጎሳ አባል ዘይድን ማንም አይነካውም ነበር። ኃይለኛ ነበር በጦርነት ማለት ነው። ይሄ ሰሃባ አሁን እንዳልከው ታሪኩ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስት ቀምተውት ሳይሆን እሱ አግብቷት ነበረ። ዘመዱ ነች አለ መሐመድ የመሐመድ ዘመድ ነች አለ ዘይድ ኢብኑ ሐሪሳ አግብቷት ነበር። ከዛ ከዘይድ ጋር ሲያስማሙ ሲቀር ዘይድ ፈታት እችን ሰሃቢት ማለት ነው ረዲየላሁ ዐንሃ ሰላም በሷ ላይ ዘይድ ሲፈታት አትዋሽ። እሺ ፈታት አንተ ባልከው መንገድ እሺ ፈታት። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ቆይ ባለፈውም ነግሬህ ነበር ሴት በምን አይነት መንገድ መግባት እንዳለብን አስተምረናል። ከመፍታቱ በፊት አይደለ መሐመድ የተመኛት? ከመፍታቱ በፊት ነው ወይንስ ሳይፈታት ነው መሐመድ የተመኛት ዘይነብን? ቆይ አንተ ነብዩ መሐመድ እንዴት ሴት ልጅ ይመኛሉ ብለህ ታስባለህ? የጀነት ዋና እኮ ናቸው። ስለ 70 ሁረላይን 72 እኛን እያወሩ ቆይ መመኘት ብቻ ሳይሆን እባክሽ ነፍስ ስጭኝ ለኔ ብሏት አውሻዩ መመኘት ብቻ ሳይሆን አሳያለሁ። ተረጋጋ፣ ፓኒክ አታድርግ። አንድ የተከፈተውን አሁን አንብብ፣ ይህን ክፍል ብቻ አንብብ። ቀጥል፣ አንብብ አንብብ። ሙባረክ ጉንፋን ይዞኛል፣ ቃልዬን አንብብ በለው። እኔ ራሱ ድምፄ ተዘጋግቷል። ዛሬ እያቃተኝ ነው። መጫወጫዋል ስበል አንብብ። ሙሉ ቶፒኩ አይታየኝም። እኔ ምን ብዬ ነው የማነብልህ? አንዴ ላስረዳህ። እሺ ላንብብልሽ። አዳሚዎች ከስር እየተከታተሉኝ ነበር። ላንብብልህ። ለዚያም አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅና በደንብ አስብ። አላህ ገላጭ የሆነውን ነገር በነፍስህ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ። ከመፍታት አላህንም ፍራ በምትል ጊዜ አስታውስ። ዘይድ ፈቷታል። እዚህ ጋር አልፈታትም። ዘይድ ፈቷታል። ዘይድ ከፈታት የዘይድ ሚስት ተብላ ትባላለች እንደ ዘይድ ከፈታት ዘይድ ፈቷትና ነብዩ ሰለላሁ ዐለይሂ ወሰለም አገቧት። ሙባረክ ደክሞኛል፣ መጫወጫው አልፈልግም። አታዳምጠኝ ከሆነ አወርድሃለሁ። አላህ ገላጭ የሆነውን ነገር በነፍስህ ውስጥ እሺ፣ መሐመድ በነፍስ ውስጥ የደበቀው ምንድን ነው? መሐመድ በነፍስ ውስጥ የደበቀው ምንድን ነው? አንተም በነፍስ ውስጥ የደበቅከውን እኔም በነፍሴ ውስጥ የደበቅኩትን አላህ እንጂ ማንም አያውቅም። እንዴት አወቅ? መሐመድ በውስጥ ውስጥ የደበቀውን በምን አወቅ? አንተ ፕሊስ አስወርዳለኝ። አትጮህ፣ እንዳጮህ ካሁን በኋላ ክፍሉ እያወራ ያለው ስለ ጋብቻ ነው፣ ስለሌላ ተአምር አይደለም። ኒኩለር ስለመስራት ወይንም ደግሞ ሌላ ተአምር አይደለም። አላህ የሚገልጠው ሆኖ አንተ ደብቀሃል እያለው ነው። አላህ እኮ ገልጦታል። ብዙ እየፈታልህ እኮ ነው። በደንብ አስተውል። አላህ ገላጭ ሆነን በደንብ አስብ። አላህ ገላጭ ሆነን ነገር በነፍስህ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ። ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ከፈታት እኮ እንዳፈታት ማለት አይጠበቅበትም። ፈቷት ቢሆን ኖሮ እንዳፈታት የሚባለው ስላልፈታት ነው።
ሙሐመድ እሺ ሰዎችን የፈራው ለምንድን ነው? መልስልኛ። አላህ ሱብሓነሁ ወተዓላ አዋቂ ነው። ድብቁንም ግልጡንም እውነቱንም ስለሚያውቅ አዋቂ ነው። የህፃኑን እኔ ምን አገባኝ? በእናትህ ያልጠየኩህ ነው። መልስ በቃ ሜታር መደናቆር አልፈልግም። ሪያማቶ አስገባ ይሻላል። አዳሚዎችን ላስረዳቸው። በቃ ሜታር ኔክስት ከሰር ነው የምትሆነው። ሜታር ኦራይት። ምንድን ነው ያልከው ቢኒ? ታስገባ ይሻላል። ታሪኩም አልገባውም፣ የሚናገረውም ነገር ጥሩ አይደለም። ያልገባውን ነገር ነው ለመናገር ሞክረው ልጁ ማለት ነው። እና ቅድም ደግሞ ያው የቀድሞ ታሪክ ላይ አይ ቲንክ በዓለም ላይ የመጀመሪያ ይመስለኛል። ከዛ በኋላም ያለ አይመስለኝም። ሰው ለገዛ ሚስቱ ሽማግሌ ሆኖ የተላከበት ታሪክ እኔ ሰምቼ አላውቅም። ለመጀመሪያ ጊዜ ይመስለኛል። እና ይሄን ግፍ ቅድም ዴፍ ሲያነበው ደግሞ ከዚህ ጥሩ ትምህርት ተምረናል ይላሉ። እና እኔ መሐመድም ሆነ ሙስሊሞች ግፍን አያወግዙ። ለምንድን ነው የማታወግዙት? ግፍ እኮ ነው፣ ትልቅ ግፍ ነው የተደረገበት ዛይድ ላይ። ይሄን ማውገዝ ሲገባችሁ እንዲሁም ከዚህ የምንማረው ብላችሁ ከዚህ ትምህርት ወስዳላችሁ። ሼም ነው በእውነት የግፍ ግፍ ነው። ልጁ መሐመድ ካደረገው በቃ ምንም ችግር የለውም እኮ ለዛ ነው ኤቭሪቲንግ መሐመድ ያደርገው እንጂ ችግር የለውም እነሱ ጋር ሂውማኒቲ የሚባል ነገር የለም እነሱ ጋር ምንም ቢሆን ግፍም ሲፈጸም ምንም ችግር የለውም። ቀጥል አንዴ ተፍሲሩን ግለጥልን። አንዴ ቃል ተፍሲሩን ቀጥል ቢኒ ተፍሲሩ ላይ